ወደ ገዳሞችም ምናምን እቅድ ይዣለሁኝ። ፈጣሪ ካለ ከሱ ጋር ከተሳካልን እናሳካዋለን ብዬ ተስፋ አደርጋለሁ። ይሳካል። ሰይጣንም ከናንተ 40 ክንድ ይርቃል። 40 ክንድ። ይሄ ጥሩ ሐሳብ ነው ወንድም ማለት ነው። እኔ እንደዛ መሰለኝም አልፈልግም። እዛ ቅድም ይለኝ መናገር ካልፈለገው ልጁ በቃ እንዲ ነው። ወይኔ እኮ እናንተ ጦርነት ግራ ነው የሚገባኝ እኮ። ቆይኔ ምንድነው የምትሉት? ቆይኔ ምንም አልገባኝም እኮ። ግን ደግሞ መናገር ያለበትን ነገር ይናገርና ጥሩ ነው ጥሩ ነገር ነው ያደረገው። ለየ ነገር አለ። ኤፋ አሁን አያት አላያት በቪዲዮ ያያት ነው ተመቻት ምን እንደሆነች እያየ ነው በቪዲዮ። ምንድነው ቆይ እንደዚህ የሚያደርገው ኤፋ አልገባኝም። ዛሬ እንግዲህ እንደዚህ ፏፈሽ ብዬ መጥቼላችኋለሁ የኛ ውድ ቤተሰቦች። እንዴት ናችሁ? እንዴት አላችሁ? እኔ ያለው ደህና ነኝ። ኢድ ሙባረክን እንግዲህ ትካዛችንን ወደ ኋላ ወርውረን ነገ ሌላ ቀን ነው በሚለው ዛሬ እንግዲህ ፏ ብዬ መጥቻለሁ። እንደዚህ በቻልኩት አቅም መቼስ ሰው ባለው ነው አይደል ጋይስ። እና እንዴት ናችሁ? ፈታ ዘና እንደምትሉ ተስፋ አረጋለሁ። ዛሬ ኢድ ሙባረክን ማለት ነው ቤተሰቦቼ፣ የእስልምና እምነት ተከታይ የሆናችሁ ማለት ነው። ለኛ በአለም ደግሞ በሰላም ያደርሰን ማለት ነው። እንግዲህ ትናንትና ለብሩክ ምን ሰምተሽ ነው ቃልህ እንደምትፈጽመው ተስፋ አረጋለሁ ያልሽው ምናምን ያላችሁ ነው። በብዛት ደግሞ አይዞሽ ያላችሁኝ ሰዎች አላችሁ። እግዚአብሔር አምላክ ፈጣሪ ጠብቅልኝ። ተንበርክኬ እውነት አላያችሁኝም? ቮይስ ነው ያደረኩት ይሄን ቪዲዮ ስቀርጽ ድምጽ ስላለ ተንበርክኬ ነው ማለት እንደዛ ስላስደነገጥኳችሁ በጣም ይቅርታ። አስቤበት አይደለም። እኔ ያው አንዳንዴ የሆነ ስሜታችሁ ስትሆኑ የሆነ ነገር ስትሆኑ እንደዛ ትሆናላችሁ። ለዛ ነው። ግን አሁን እግዚአብሔር ይመስገን ሁሉ ሰላም ነው። ስላስጨነቅኳችሁ ግን በጣም ይቅርታ ማለት ነው የኛ ውድ ቤተሰቦች ማለት ነው። እና ትናንትና ቃልህን ፈጽም ያልኩት ብሩኬ ገዳም እንሄዳለን ያለውን ነገር ከምንም በላይ ማበረታታት አለብን። ከምንም በላይ ገዳም መሄድ አለባቸው። በቃ ሁሉንም ነገር ይሄ የሚያነጫንጫቸው ማያስተማምናቸውን ጅኒያቸው ምናምን እዛ ገደል ሰደው መምጣት አለባቸው። እኔ በጣም ደግፌዋለሁ። ይሄ ሐሳብ ፑሽ ማድረግ አለባችሁ ማለት ኦርቶዶክሳዊ የሆናችሁ በሙሉ ይሄን ሐሳባቸውን እንዲፈጽሙ ፑሽ ማድረግ አለብን። በቃ መሄድ አለባቸው። በቃ አንደኛ ለህይወታቸው ጥሩ ነገር ነው፣ ለኑሯቸውም ሲጀመር ኑሮ ሲመሰረት በቃ በማለት ሁሉ ነገር የሆነ እግዚአብሔር የገባበት ነገር ተስፋ አለው። ምንም ተስፋው አይጠፋም። እና በዚህ አጋጣሚ ብሩክም ሽምግልና ልኳል፣ በመሃል ነገረን ምናምን። ሽምግልና እኮ ከተላከ ቆይቷል። እናንተ አልባንን ብላችሁ ነው እንጂ ቆይቷል እኮ ከተላከ። አልባንን ብላችሁ ነው እንዴ? ስንት ቀን እንዴ! የሚያምር ጎልድ የሆነ ወረቀት የመሰለ የሚያምር ጎልድ እኮ ቀለበት እኮ አድርጋለች እኮ ሃይሚ። እየዞራችሁ ቀለበቱን አታዩም እንዴ? ለምሳሌ የት ብትሉኝ ኪሲንግ ላረገው ነው ብላ ብሩኬን ፕራንክ ያደረገችው ፓርት እዛ ሄዳችሁ ማየት ትችላላችሁ። ሌላው ደግሞ ምን ነበር ደግሞ አንዱ ደግሞ ምን ነበር ብቻ ይሄን የሰራችበት አንደኛው ደግሞ ምን ነበር ብሩኬ ለኔ ያለውን ክብር ምን እንዴት እንደሚያስብልኝ ለቤተሰቦችም ለኔም ክብር እንዴት እንዳለው የሚለው ቪዲዮ ላይ ሄዳችሁ ማየት ትችላላችሁ። ባመጣው ጥሩ ነበር። ጋራ ታዩታላችሁ እንዴ ብሩክና ለማየው እኮ እርምጃቸውን ሁሉ ነው እኮ እጃቸው ላይ ለራሱ ማንቧጭሯቸው እንዳለ እኮ በደንብ ነው የምታዩዋቸው ማለት ነው ብሩክና ሃይሚን ማለት ነው ጋይስ። ስለዚህ እዛ ላይ ሄዳችሁ ቀለበቱን በደንብ ማየት ትችላላችሁ። ግን ሚስጥራቸውን የጠበቁላቸው ቡታጅራዎች ኦ ማይ ጋድ በጣም ነው ደስ የሚለው። በጣም እንደዚህ ምስጢር ጠባቂም አለ እንዴ ነው ያልኩት። እና ቆይቷል ሽምግልና ከተደረገ ማለት ነው። የኛ ቀብራራ ዝም ብሎ የማንንም ከምን እንትን ብሎ አለ ክብር አለ ፕሮግራም የማንንም ሰው ዝም ብሎ አንጠልጥሎ የሚሮጥ ሰው አይደለም። እናንተ የምትሉት ከብዙ ሰው ጋር ስታዩት የሆነ በቃ አይደለ እንደዚህ የሆነ የሌለውን ስም ነው ሁላችንም ስንሰጠው የነበረው። ግን ተግባሩ ደግሞ ውስጥ ላይ ከሚስቱ ውጭና ከጎረቤቱ ከቤተሰቡ ውጪ የሚያውቀው ሰው ማንም አልነበረም። አያችሁ በመናቀው ልክ ሰውን በመናቀው ልክ ነው እንጂ ጀጅ የምናደርገው ገና ለገና እኛ ስላወራን እኛ እንደዚህ አይነት ነገር ስላደረግን ዲፎልት ነው እኛ የምንፈጥረው። ለምን ያንን ሰው ፑሽ ነው የምናደርገው እዛ ህይወት ውስጥ እንዲገባ እንዲያደርገው ፑሽ ነው የምናደርገው ማለት ነው። አሁን ሃይማኖት መታገቷን በራሷ በጣም ደስ ይላል። በጣም ማለት ነው። አንደኛ ሰው አታገኝ አንቺ ብሩኪን ብሩኪን እንዲያርጊው በቃ ከሰው ጋር ስትገናኙ ጣላታችሁም ወዳጃችሁም መጥፎ ነገር ነው የሚመክራችሁ። ገባችሁ? ይሄን ነው እኮና ብሩኪ ከዛ አንፃር ሰላማዊ ፍቅር የሆነ አጠላለፍ ባይዘወይ ማለት ነው። ወንዶችዬ ተማሩ እንደዚህ አይነት ነገር ከገጠማችሁ በዛው ማለት ነው። ያስተምራል ይሄን ነገር የብሩክ ታሪክ ማለት ነው። ከትልቅ ቤት መኖር ወደ ትንሽ ቤት በቃ አለ አይደለ
ፍቅር ነው ዋናው ወሳኙ። አይታቸዋል እንደ ጻለ ሲቦርቁ ምን ሲሉ በዛች ቤት ማለት ነው። አስባችሁታል? ካሜራማኑ አለ ሶስተኛ እሱ እንዳለ ሆኖ ግን ቢሆንም ደስ የሚል ላይፍ ነበር እያሳለፉ ያሉት ማለት ነውና ከምንም በላይ መጠለፏ ተስማምቶናል። ድምጽ ሆኖም ብትል ሃይሚ የሚሰማትም ሰው አላገኘችም። እንዲሁም ደግሞ ቲክታክ ላይ ያው ለሌላ ሰው ሊድሩ የነበሩትም ተስፋ እንደቆረጡ እልል ሲሉ ማይተናል። ያው ደስ ይላል። እኛ የምንፈልገው ይሄን አንድነት ነው። ምክንያቱም ብሩክ ካልወደቀ ሃይማኖት አትወድቅም። እዚህ ጋር ዋናው ነገር ብሩክ ነው። በቃ ማለት ለሃይሚ ዋናው ወሳኙ ነገር ብሩክ ነው። ብሩክ ካልወደቀ ብሩክ ተራምዶ ከሄደ ሃይማኖት ታደሰ በሙሉ እግሯ ረግጣ እንደሄደች ቁጠሩት። ለምን ብትሉ ደስታውም ሁሉ ነገር እሱ ጋር ስለሆነ ማለት ነው። ብሩኬም የሃይሚ ደስታ ብሩኬም ሃይሚ ከሌለች ካጠገቡ ምን ያክል ሆድ እንደሚብሰው ምናምን ተናግሯል ሁሉን ነገር ማለት ነው። ሶ እናንተ እንደምታስቡ ሳይሆን እሱ በቃ ማንነቱን የሚያውቅ ማን እንደሆነ ህይወቱ ጋር አብሮ የሚኖረው በቃ ይሁን አለ አይደለ ራሱን ኮንትሮል አድርጎ ወደ ሃይማኖት ታደሰ ህይወት የገባ ወንድ ነው። ሃይማኖት ታደሰ ደግሞ ያው ሴት አይደለች፣ በሰው ወሬ በሰው ብዙ ነገር በቃ ለማበለሻሸት ትሞክራለችም፣ ሰዎችንም ለማስተማርም ትሞክራለችም። ብቻ ብዙ ነገር አብረናት አሳልፈናል። የተረዳናት ተረስተናታል። ያልተረዳንበትን ፓርት ደግሞ ያው እሷ ስታብራራልን እንረዳለን። ትናንትና እንደውም የሆነ ኮሜንት ላይ ደርሶኝ ነበር ሃይሚን ጣል ስታረጊያት እኔ ሃይሚ ወንድሜ ከጎኑ ካለ ማለት ነው እመኑኝ መቼም አትወድቅም። እኔ ሃይሚን ከወንድሜ እጅ እንዳትወጣ ነው ጥረቴ እንጂ እኔ ለብቻዋ እንድትሆን ይቅርታ እኔ አልፈቅድም። ቤተሰቦች በዚህ የምትከፉ ከሆነ ተከፉ። እኔ ተለያይተው እንዲሆኑ አልፈልግም። በቃ እንለያይ የሚለውን ነገር እሷ የምታመጣውን ሐሳብ አስተያየት ማለስማማበት ለዚህ ነው። እሷ ለምን እንለያይ ሂድ ተወይ ምናምን ይሄ ነገር ነው። ይሄ ነገር ደግሞ እኔ አይመቸኝም። ለዛ ነው እኔ እሷ ጋር ፎከስ ማናደርገው ጋይስ። ለምን ብሩክ የሚሄድበት መንገድ ብቻ ነው ለኔ ትክክል መስሎ የታየኝ። እሱን ነው ማበረታታት ያለብኝ። ምክንያቱም እሱ ጥሩ ነገር ላይ ከሆነ እሷን መቼም እንደማይተዋት ስለማቅ ማለት ነው። መቼም አይተዋትም ደግሞ እግዚአብሔር ይመስገን እንጃ ንጹህ ልብ ስላለው በዚህ አጋጣሚ ልብህን ፈጣሪ አይበርዘው ነው የምለው። የምር እንደዚህ ማለት ምንም ባይኖራችሁ እንኳን ጥሩ ሰላም ካለ ፍቅር አለ። እነዚህ አሁን አጨብጫቢዎቹ ምን እንደሚፈልጉ እኔ አላውቅም። ለቪዲዮም ለስራም ከሆነ ሶኬ እንረዳቸዋለን። እንደዚህ እነሱን ሳታገኟቸው በእነሱ ርዕስ መጨቃጨቃቸው በጣም ጥሩ ነው። ግን ፍፄ አሁንም ቢሆን ደጋግመን እንነግራቸዋለን። ሃይሚ ወይ ወንድሜን ራሴ ላናግረው ካላለች ወይ ብሩክ አለማየሁ ካልፈቀደ ያሉበትን ቤት የማሳየት ግዴታ አለብ ብዬ እኔ አላስብም። ሚስጥራቸውን ደግሞ ያኔ እንግዲህ የወንድማማች ሚስጥር ምን ሊሆን ይችላል? በገንዘብ ወይም ከሌላ ሰው ጋር ድርድርም ከሆነ ምንም ከሆነ ሚስጥራቸውን ደግሞ ግዴታ ራሳቸው ተስማምተው ካወጡም ያወጡ ካላወጡም የራሳቸው ጉዳይ ነው። ምክንያቱም ቤተሰብ ነው። እዚህ ጋር ወጣም አልወጣም ምንም ትርጉም የሚያመጣው ነገር የለም። በሰዓቱ ተሳስቶ ሊሆን ይችላል፣ ግን ይቅርታ ይጠይቃት እሱን ላደረገው ነገር። ብሩክንም ደብድቦኛል ምናምን ላለው ነገር ከባድ ይቅርታ ማድረግ አለበት። ምንም በውሸት እንደዚህ አይነት ነገር ስላለ ብቻ ሚዲያ ላይ ወጥቶ ብቻ ስለተናገረ ይቅርታ መጠየቅ አለበት። እህቱንም ብሩኬንም ማለት ነው። ብሩኬንም እንደ ባል እንደ ጓደኛው ነው ለኤፍሬም፣ ለእህቱ ደግሞ ባሏ ነው። ስለዚህ ይቅርታ መጠየቅ አለበት። ከዛ ውጭ ግን የቤተሰብ ፋይል ከሆነም ምንም ይሁን ብቻ ብሩኬ መውጣት የለበትም ብሏል። መውጣት የለበትም። ቤተሰብ ነው። ምንም ለሱ የሚጨምርለት የሚቀንስለት ነገር የለም። ዋናው ነገር አሁን ሰላሙ ነው። ሃይማኖት ታደሰ ደግሞ ልውጣ እያለች ነው። ውጡ፣ ተዝናኑ፣ መናፈሻ ቦታ ምናምን ዙሩ። ሁሉ ጊዜ ቤት መታሰር የለባችሁም። ይሄን አምናለሁ። ሃይሚ ብትጠለፍም በመኪና የሆነ ቦታ ወሰዳት። አንተ ታውቃለህ፣ እኛ አንነግርህም፣ ላንተ አንነግርህም። ቡቡ እንጃ የሚያደርጋቸው ነገሮች ሁሉ ማለት ነው ማንም የማያደርገው ማንም ያላሰበው አዳዲስ ነገር ነው የሚያደርገው። እግዚአብሔርን አሁን ትናንትና በዛ መልኩ ይመጣል ብሎ ያሰበ ሰው የለም። ባይዛው ይሄ ልብስ የሽምግልናው ልብስ ነው። እሺ እንትኑን እንድታዩት በኋላ ላይ እንድታስታውሱ እንዳትረሱ። እና እኔ እኮ ግርም የምትሉኝ በቃ ወተት ነጭ ነው ተብሎ ካልወጣ አይሆንም ወይ ነው የኔ ጥያቄ። ሽምግልና ከተላቀ ቆይቷል። ሃይማኖት ታደሰ በቃ እዚህ ቤት መግባት አብረው መኖር ሲጀምሩ መባነን ነበረባችሁ። እነሱ ሚዲያ ላይ ኦፕን ማድረግ ስላልፈለጉ ነው ህይወታቸውን። ደግሞ እንደዚህ መሆን አለባቸው። ይሄኔ እንኳን እንደው እንትን ብሎ ቢሆን ስንት ነገር ይፈጠራል። አሁን እንኳን ለማለያየት እኮ ሰው ስንት ጉድጓድ ይቆፍራል። አሁን እንኳን
ጭራሽ አሁንማ ቀለበት አድርጎ ሽምግልና ልኮ አግብቶ ምናምን የዛን ጊዜማ ትታነቃላችሁ። የሚገርመኝ ነገር ማለት ነው ማለት በቃ ሃይማኖት ከሱ ተለይታ ደስተኛ ሆና ማለት ጥሩ ነገር ይገጥማታል። ወንድ ስለቀያየሩ እኮ ህይወት አያምርም። በነገራችን ላይ ማርያምን ወንድ ስለተቀያየረ ምንም ህይወት አያምርም። ከብሩክ የበለጠ የተሻለ ወንድ ደግሞ እኔ አለ ብዬም ጭንቅላቴን ማሳመንም አልፈልግም ለሃይማኖት ታደሰ። ምክንያቱም ሃይማኖት ታደሰ ከሁኔታዋ ካለችበት አንፃር ከእያንዳንዱ ከባህሪዋ ከጸባይዋ መደችው ሰው የምታውቀው ሰው የሀገሯ ልጅ ቢሆን በጣም ደስ የሚል ነገር ነው። በጣም ማለት ነው። በዛ ላይ ቤተሰቦቿ አባቷ የሚወደው ማርያም ከምንም በላይ ደግሞ ቤተሰብ ይውደዳችሁ። የምሬ ነው። እናንተ ያገባችሁትን ባል ቤተሰብ ይውደድላችሁ። የምር በጣም ነው ደስ የሚለው። ከዚህ የበለጠ ህይወት ምን አይነት ህይወት ልታገኝ ብላችሁ ነው አሁን እናንተ እንደው ብሩክን በዛ ልክ ጀጃ አድርጋችሁ ለሌላ ሰው ለመዳር እንደዛ የቆፈራችሁት እንደዛ በቃ እኔ እንጃ። በስማም በጣም ብዙ ጥረት እኮ ነው የተደረገው አልተሳካም እንጂ ግን ሞኝ እኮ ሞኝ ነን። እግዚአብሔርን አንዳንዴ አስተሳሰባችን እኛ ማርያምን የሚመለከተን ሳይሆን የማይመለከተን ነው የምንተገብረው ማለት ነው። እና በዚህ አጋጣሚ ያው ተመልሰዋል ወደ ደስታቸው። ለማንኛውም እኔ ግን ተጀምሮ እስኪያልቅ ድረስ ብሩክና አለማየሁ እኔ አንድ ቀን ይለያያሉ የሚል እምነት ልቤ ውስጥ ሳይገባ እዚህ ደረስኩኝ። አንድ ቀን ብቻ ፈርቻለሁ። የሆነ ጊዜ ቡታጅራ ጥላው ስትሄድ ከዛ እሱ በመሃል እምባ እየተናነቀው አይነት ፊት ሆኖ ሳይ የዛን ጊዜ ፈርቼ ነበረ። ከዛ ቡታጅራ ሲሄድ እኔ ካላንተ አያምርብኝም፣ እኔ ካላንተ እንዴት ሲሄድ ዝም ትለኛለህ፣ እንዴት እኔ ደስታ ያንተ ጋር ነው ስትል በቃ ሃይማኖት ታደሰን ከዛ በኋላ ምንም የፈለገ ነገር ጸብ ይመጣ አትሄድ በቃ ከሱ አትለይም። በቃ እሱም ጨክኖ እንደማይጨክንባት 100% ብሩክ ያስታውቃል። 100% ማለት ነው። ብዙ ነገር ነው የዛን ሰዓት የተባሉት እና እኔ በሱ ነው ብዙ ነገራቸውን ሃይሚና ብሩኬን እንደማይለያዩ የፈለገ ነገር ምንም ይምጣ ምን አይለያዩም፣ ግን በንግግር ምናምን ያው ሊቆሳሰሉ ይችላሉ በሚል እሳቤ ያው ደረሰን እዚህ። ካሁን በኋላ ደስታቸውን የምንካፈልበት